ዛሬ የምንገኘው በቴምር ሪል ስቴት አሳንቲ ሳይት ነው። አሳንቲ ሳይት 10 ፎቆች አሉት። እኔ ኢንጂነር ብርሃኑ እያሱ እባላለሁኝ። በሱፐርስትራክቸር ዲፓርትመንት ኮኦርዲኔተር ነኝ። የእናንተ ጥያቄዎች ለመመለስ ዝግጁ ነኝ። እያንዳንዱ ፍሎር አርማታ የሰራ ነው ከ15 ቀን እስከ 20 ቀን አቨሬጅ። አሁን ላይ አሳንቲ የደረሰበት ኦልሞስት ጣሪያ ላይ እየተነሳ ነው። የመጨረሻው ወለል ነገ እንጨርሳለን፣ እንሞላለን ጣሪያውን ማለት ነው። ስለዚህ የሄድበት ኢንተርቫል አቨሬጅ 16 ቀን ነው ማለት ነው። እያንዳንዱ ፍሎር ቱ 16 ቀን ማለት ነው። መጀመሪያ ለእንደዚህ ኤክስፖዠር ያየነው ቴምር ላይ ነው። መጀመሪያ በሶስት ምዕራፍ ከፍሎ ሰብስትራክቸር፣ ሱፐርስትራክቸር እና ፊኒሺንግ ብሎ በዲፓርትመንት ከፍሎ በዳይሬክተር መድቦ ያየነው ቴምር ላይ ነው። ኤክስፖዠር ነው። ፕላስ ለስራው ማፋጠን ደግሞ ሁሉም ኃላፊነቱ የተመጠነ ይሆናል ማለት ነው። ይሄ ከላይ እስከታች ለምሳሌ ከቁፋሮ ጀምሮ እስከ ፊኒሺንግ ድረስ የሚሰራው አንድ ሰው ሲሆንና በየደረጃው ደግሞ የተለያየ ዳይሬክተር የተለያየ ሰው ሲኖርለት ስራው የሚፋጠነ ነው የሚሆነውና በዛ ልክ ሰው ኃላፊነቱን አውቆ ስራውን አውቆ በትክክል ይሰራና በፍጥነት ሊያዘጋጅ አድርጎታል። እያንዳንዱ ክፍል ውስጥ የልጆች መኝታ ቤት አለ፣ ሜድስ ሩም አለ፣ ላውንደሪ አለ እና ማስተር ቤድሩም አለ፣ ያው እና ኪችን አለ፣ ፕላስ ሊቪንግ ኤንድ ዳይኒንግ አለ። ስለዚህ የተሟላ ነው ሁሉንም እንትኖች አሁን የአሳንቲ ሳይት ላይ እንግዲህ የዘመናዊ ኑሮ ዘይቤ ያማከለ ዲዛይን የተሰራለት የራሱ ፓርኪንግ አለው ከታች ጀምሮ። ስለዚህ ፓርኪንጎቹ የአፓርትመንቶቹ ብቻ ነው የሚሆነው ማለት ነው። እዚህ ሳይት ላይ አብዛኞቹ መኖሪያ ናቸው። ከሁለተኛ ፍሎር ጀምሮ መኖሪያ። ስለዚህ የመኖሪያ ህንፃ ነው። ለንግድ የሚታሰበው 2 ፍሎር ብቻ የታሰበው ማለት ነው። ስለዚህ አብዛኛው የመኖሪያ ቤት ነው ማለት ነው። ይህም ባማከለ ስለዚህ የሚሰሩትን ኢንፍራስትራክቸሮችን የኤሌክትሪኩንም የሳኒተሩም ቤዚካሊ እነዚህም የያዙ ናቸውና ምናልባት አሁን ደግሞ ዘመናዊ ወደ ኤሌክትሪክ ቻርጀር የሚተሻገር ስለሆነ የሚቀጥለው ቤዝመንት ላይ የራሱ የሆነ የኤሌክትሪክ ቻርጀር ሊኖር ይችላል ማለት ነው። ከዲዛይን አሳንቲ በጉራጌኛ የኛ ማለት ነው እና ፊሊንጉ ምንድነው? እያንዳንዱ ቤት ገዢ ቤቱ የኔ ነው ብሎ አንድ በቃ የራሱ ቤት እንደሆነ ፊል እንዲያደርግ የተሰየመ ስያሜ። እያንዳንዱ ፍሎር 6 አለ። ሁሉም ባለ 3 መኝታ ናቸው። ጥሩ ቪው አላቸው እንደምታያቸው። በግራም በፊት ለፊትም ያሉት በኋላም ያሉት ቆንጆ ቪው ነው ያላቸው። ማለት ፍሎሮቹ 6 መሆናቸው 3 በፊት ለፊት 3 በኋላ ነው የሚሆኑት። ስለዚህ ሶስቱም ጥሩ ቪው ነው ያላቸው እንደምታየውና ሁሉም ፍሎሮች ሁሉም ቤቶች ባለ 3 መኝታ ናቸውና ያሟሉ ናቸው። ለምሳሌ መኝታ ቤቱ፣ ኪችን፣ ላውንደሪ፣ ሜድስ ሩም ያለው አለ፣ የልጆች መኝታ ቤት አለው እና የተሟላ ነው ሁሉ ነገር። አንደኛው ቻሌንጅ ማቴሪያል። ስለዚህ የመጀመሪያው ያው ማቴሪያል የኛ ብቻ አይደለም የሀገሩ ብቻ ሀገሪቱ ችግር ነውና ያንን ቻሌንጅ ያለፍንበት መንገድ ሳይቶቻችንን ማኔጅ ያደርግበት መንገድ that's the best experience ነው። በአያት አካባቢ ላይ ወደ 7 ሳይቶች አሉ። አንዱ የተረከበው ሰው ይሄኛው ከፊት ለፊታችሁ ያለው ነው። ሁለተኛው መጀመሪያው የቆመን በታች አንቲ ነው። በጎኑ ላይ ልጁ አለ። ቀጥሎ ፊልሰማ አለ። ቀጥሎ አደባባይ ላይ ቱ ሴንተር አለ። ፈረስ ቤት አለ። አያት 49 አለ። እነዚህ ሁሉ እንግዲህ እንደ ፋሚሊ ትልቅ እንትኖች ናቸው ማለት ነው። ቀጣይ ያሉን ስራዎች ብሎኬት ናቸው። ብሎኬትም ኦልሞስት ወደ 8 ደርሷል። ያያችሁት ከታች ሲመጡ አይታችሁታልና ስለዚህ የኛ ሀሳባችን እስከ በዚህ 2 ወር ውስጥ ብሎኬት መጨረስ ነው። ማክሲመም እስከ 6 ወር ድረስ ፊኒሺንግ አጠናቀን ወደ ፊኒሺንግ መግባት ነው ማለት ነው። ከስሩ ፕላስተሪንግም እንጀምራለን። ሁሉንም ከታች ከቀን ሰራተኞቻችን አንስተን እስከ ላይ ዲፓርትመንት እስከ ማኔጅመንት ድረስ ያሉት በሙሉ ቤስት ቲም ነው ያለው። ስለዚህ ማለት እኛ ብቻችን የምንሰራው ምንም ስራ የለም። ታች ያሉት ቀን ሰራተኞቻችን ጨምሮ ሰብ ኮንትራክታችንን ጨምሮ ሳይት ላይ የምንቀጥራቸው ሰራተኞች ጨምሮ እነዚህ ሁሉ የራሳቸው የሆነ በጎ አስተዋጽኦ አለ ለዚህ ለመድረስና በጥቅሉ
እንደ ቴምር ሁሉ እናመሰግናለን።